በምን አወቅሽበት በመሞላለስ በምን አወቅሽበት በመሞላለስ ሲታሰር ወደ እኔ ዋይ ሲፈታ ወደ ሰው ሲታሰር ወደ እኔ ሲፈታ ወደ ሰው። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰው ነው። አሸይና እንዲወላችሁ ሞኝላችሁ አለም ቤተሰቦች ስትጎንዱ ልማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ የመጣን እንግዲህ የህወሓት ባህላዊ ጄኔራሎች ከሆኑ ውስጥ አንደኛው ሜጀር ጄኔራል ክንፈ ዳኘ ነው። እንደምታውቁም ሜጀር ጄኔራል ክንፈ ዳኘ መርከብ ከነነፍሱ የሸጠ ሰው ነው። የኢትዮጵያ ህዳሴ ግድብን ሜቴክን በያዘው ጊዜ የሜቴክ ከፍተኛ አመራር በነበሩ ጊዜ እንግዲህ የህዳሴ ግድብን ሩብ በሩብ ሽጦታል ማለት በሚቻልበት ደረጃ ብዙ ዘረፋ ቢሊዮን ዶላር የዘረፈው ሰው ነው። ነገር ግን 4 ዓመት ብቻ ታስሮ ነው የተፈታው። እንደምታውቁ ከተፈታና ወደ ትግራይ ካመለጠ በኋላ ከሸሸ በኋላ መዓት እጅግ በጣም መዓት አወዛጋቢ ሀሳቦችን ሲሰጥ የነበረ ነው። ሰሞኑን ደግሞ ከኢትዮጵያ እንገነጠላለን፣ ከኢትዮጵያ ጋር ያለ ባርነት ይበቃናል፣ ከኤርትራ ጋር ያለ ነፃነትና መዋሃድ ነው የምንፈልገው ብሏል። እኔ ምለው የእነዚህ የህወሓት ጄኔራሎች ከጫት ቤት ነው እንዴት አፍሳችሁ ጄኔራል የሆናችሁት? በአፈሳ ነው እንደ ጄኔራል የሆናችሁት? ምን አይነት ጭንቅላት ነው ያላችሁ? በምን አወቅሽበት በመሞላለስ ሲታሰር ወደነ ሲፈታ ወደሱ። ዛሬ ነው እንደ ኤርትራን ያወቃቻት? ላለፈው 30 ዓመት ያ ሁሉ ደም መፋሰስ ከአንድም ሁለት ጊዜ የሰው ልጅ ደም እንደ ውሃ የፈሰሰበት ጦርነት ስትገቡ አልነበራችሁም? እንደ አታውቋትም ነበር ኤርትራን? ዛሬ እንዴት ታየቻቸው? 5 ዓመት እኮ አልሞላውም እኮ ከኤርትራ ጋር የነበረው ደም አፋሳሽ ጦርነት እኮ 5 ዓመት አልሞላውም እኮ። ኢሳያስ አፈወርቂ ዞራችንን ጨፍጭፏል፣ በዞር ጨፍጨፋ በዓለም ፍርድ ቤት እንፈልጋለን ብላችሁ ስትጮህ የነበረ 5 ዓመት እኮ 4 ዓመት እኮ አልሞላውም በወጉ ማለት ነው። ስለዚህ ዛሬ የኢትዮጵያ ባርነት ዛሬ ነው እንዴት ያያችሁ? ኢትዮጵያ ውስጥ ዛሬ ነው እንዴት ያያችሁት? እናንተ ጠቅላይ ሚኒስትር ስትሆኑ፣ ፕሬዚዳንት ስትሆኑ፣ ሚኒስተር ስትሆኑ፣ ጦር አዛዥ ስትሆኑ ኢትዮጵያ ፍቅር ነች፣ ኢትዮጵያ ማር ነች፣ ኢትዮጵያ ወሎላ ነች። አይ እናንተ ከሚኒስተርነት ስትነሱ ግን ኢትዮጵያ ቆሻሻ ነች፣ ኢትዮጵያ ጋለሞታ ነች፣ ኢትዮጵያ የባርነት መንገድ ነች፣ ኢትዮጵያ ጭቆና ዓለም ነች። ስለዚህ እናንተ የትግራይን ህዝብ መቼ ነው የምትተውት? መቼ ነው የምትተውት? እናንተ ጫካ ከገባችሁበት ጊዜ ጀምሮ የገባበት ቁም ስቅል መቼ ነው የሚያበቃ? የትግራይ ህዝብ የእናንተ የግል ንብረት አይደለም። ስትፈልጉ ወደ ኢትዮጵያ፣ ስትፈልጉ ወደ ኤርትራ፣ ስትፈልጉ ወደ ኬንያ፣ ስትፈልጉ ወደ ሱዳን የምትጎትቱት የእናንተ የግል ንብረት አይደለም። ይህን የሚነግራችሁ ወንድ ጠፍቶ ሊሆን ይችላል ትግራይ ውስጥ። እኛ ግን እንነግራቸዋለን። ትግራይ ህዝብ የሺህ ዘመን ታሪክ ያለው ትልቅ ህዝብ ነው። በእናንተ ምክንያት እያረፋችሁ በምታመጡት ጦርነት የትግራይ የድሃ ልጆች አያልቁም። ይሄን አስመራችሁ ማወቅ መቻል አለባቸው። ይሄን አስመራችሁ ማወቅ የግል ንብረታቸው አይደለም። ህዝቡ የግል ንብረታቸው አይደለም። ይሄን ካሰባችሁ ታዲያ ለምን ያ ሁሉ ደም መፋሰስ ውስጥ ኤርትራ ውስጥ ገባቸው? ታዲያ ለምን ፍቅር ሆናቸው አልቆያቸውም? ለምን እርቅ አላደረጋቸውም? ዶክተር አብይ አህመድ ከሄዶ ከኢሳያስ አፈወርቂ ጋር እስኪታረቁ በነበረው ዘመን እናንተ ሙታችሁ መቃብር ውስጥ ነበራችሁ። ሰላም ካሰባችሁ፣ ፍቅር ከፈለጋችሁ፣ መዋሃድ ከፈለጋችሁ ህገ መንግስቱ እናንተ አይደል የጻፋችሁት? በዛው በህገ መንግስቱ መሰረት አገነጥልም ነበር። የት ነበራችሁ? ታንኩም ባንኩም በእጃችሁ በነበረ ጊዜ ታንኩም ባንኩም መድፉም መትረየስም ሰማያን ምድሩን ጠፍጥፈን እንገዛለን በምትሉበት ሰዓት ለምን አላረጋችሁትም? መገንጠሉንም ይሁን ሀገር መሆኑንም ይሁን ከኤርትራ መዋሃዱንም ይሁን ከሱዳን መዋሃዱንም ይሁን ከሶማሌላንድ መዋሃዱንም ይሁን ለምን አላረጋችሁትም? እናንተ ስታኮርፉ ነው። እናንተ ስልጣን ስለያዛችሁ ነው። ስለዚህ ከኤርትራ ጋር ሄዶ ለመዋሃድ ከኤርትራ ጋር ሄዶ አንድ ለመሆን ወልቃይትን መጨፍጨፍ አለበት። ሁመራ ህዝብ መጨፍጨፍ አለበት። የአላማጣ የራያ ህዝብ መጨፍጨፍ አለበት። አገሪቱ ቁም ስቅል መውጣት አለበት። ሰራዊቱ ላይ ሲኖ መነዳት ነበረበት። አፋር ላይ መድፍና ታንክ እሳት ማዝነብ ነበረበት። ዛሬ እንዴት ታየች? ዛሬ ነው እንደ የኤርትራ ፍቅር ያቋጠላቸው የኢሳያስ ፍቅር ያንጎበገባቸው ዛሬ ነው። ኬታውቅሽ ብሎ አጥብቆ ሳመኛል። የፈሰሰ ደማችንን አልረሳንም። የኔ ጌታ 10 ሞት ቢመጡ አንዱን ጉባ በለ። እናንተ የደፈራችሁትን ሞት እኛን ሊያንቆጠቅጠን አይችልም።
ነው ሞት። 6 አይሞታም የሰው ልጅ 3 4 2 5 አይሞታም የሰው አንዴ ነው ሞት፣ አንዴ ነው። እናንተ ጨከናችሁበት ሞት እኛን ሊያንቆጠቆጠንና ሊያልበንና ሊያርበደብደን አይችልም። ሞት አንዴ ነው። ስለዚህ እናንተ መገንጠልም መዋሃድ እናንተ ነው ያመጣችሁት። ህጉን ማንም እኮ አይደለም። ከዚህ በፊት ኢትዮጵያ ውስጥ የመገንጠል መብት ብሔር ብሔረሰብ ሰፈሩ ይዞ ቀበሌ ይዞ ወረዳ ይዞ ዞኑን ይዞ አክስቱን ያጎትን ልጅ ይዞ መገንጠል ይችላል የሚል ህግ የለም ኢትዮጵያ ውስጥ። ያመጣችሁት እናንተ ናችሁ። ወዲያ ህጉን እንደጻፋችሁ ለምን አልገነጠላችሁም? ለምን ከኤርትራ ጋር ለምን ከሶማሌላንድ ጋር ለምን ከሶማሌ ጋር ሄዳችሁ አልተለጠፋችሁም? ይበቃል። አሁን ይወቃቸዋል። በምንም ተአምር ይሄን አትሻገሩት። እርግጠኛ ነኝ ነው የምነግረው። ህወሓት ይሄን አትሻገርም። የትግራይ ህዝብ የከፈለው መከራ የገባበት ቁም ስቅል ከበቂ በላይ ነው። ህወሓት ፓርቲ ነው እንጂ አምላክ እኮ አይደለም። አምላክ አይደለም። ሲመለክ አይኖርም። ካጠፋ አጥፍቷል፣ ይቆጣል፣ ከስልጣን ይወርዳል። ቢያንስ ቶሊስት እኮ ነው። በሰለጠነ ዓለም እኮ አሜሪካ ውስጥ የፈለገ የአሜሪካ ህዝብ የወደው 8 ዓመት በላይ አይቆይም። እናንተ 80 ዓመት ልትቆዩ ነው እንዲቅዳቻል። 50 ዓመቱን እንኩት አድርጋችሁ በላችሁ፣ በደም ተነክራችሁ። እንዋሃዳለን ከኤርትራ ጋር ማን ያዘ ታዲያ? በዚህ በኩል ባላይ ጄኔራል ታደሰ ወረዳ ምን ይላል? በጀቱ አልተሰጠንም። ለምንድነው በጀት የማይልቆቅልን? መገንጠል ከፈለገ ኢሳያስ አፈወርቂ መድብላ በጀቱ እነቱ ከነ ባረነት ተይዘናል በኢትዮጵያ ከተባለ ቆለብ ከናንተ ጦርነት ከኛ የሚባል የለም። የትግራይ ህዝብ ወገናችን ነው። ታላቋን ኢትዮጵያ ለዘመናት የጠበቀ ያጸና የመሰረተ ትልቅ ህዝብ ነው። ይሄ ህዝብ ነፃነቱ ክብሩ ተጠብቆ መኖር መቻል አለበት። እነዚህ ለትግራይም ለኢትዮጵያ ህዝብ ካንሰር ንቆስ የሆኑ ሰዎች ግን መወገድ አለባቸው። ግዴታ ነው እንጂ አይ አንድ ከኢትዮጵያ ወግነን ኤርትራን በኢትዮጵያ ጉያ ውስጥ ኤርትራ እናደማለን፣ አንድ ደግሞ በኤርትራ ጉያ ውስጥ ኢትዮጵያ እናደማለን። የሁሉም የጦርነት ሜዳ ትግራይ ነች። አሁን ምንድን ነው የሚሉት? በኢትዮጵያና በኤርትራ መካከል ጦርነት ከተነሳ ትግራይ ጦርነት አውድማ ልትሆን ነው። ስለዚህ ይሄ እንዳይሆን እንከላከል። እንዴት አድርገን ነው የምትከላከለው? ዋና አቆጣጣይ እናንተ አይደላችሁ እንዴ? አንድ ወደዚህ አንድ ወደዛ አንድ ወደዚህ አንድ ወደዛ ጡል እያላችሁ መከራ መተባበሉት ሀገሩ እናንተ አይደላችሁ ወይ ነው ጥያቄው። የዚህ ሁሉ ጦስጡ በሳስ ምክንያት ማን ሆነና ነው? ሲጀመር ከስር መሰረቱ ኤርትራ እንድትጎነጠል ሌሊትና ቀን የሰራችሁበት ምክንያት ኢትዮጵያ ወደብ እንድታጣ ያደረጋችሁት ምክንያት ሴራ ነበር ከስሩ መሰረቱ። ያ ሴራ ደግሞ ህወሓት ተኝቶ ሲንኮረፈፍ ከርሞ አሁን ያ ሴራ ለራሱም አልጠቀመ፣ ለኢትዮጵያም አልጠቀመ፣ ለኤርትራም አልጠቀመ። ነገር ዓለም ሁሉ ምስቅልቅል ካለ በኋላ ከስካሩ እንደተነሳ ሰው የምትይዙት የምትጨብጡት አሳጥቷቸዋል። በምን አመክንዮ ላይ ነው ከኤርትራ ጋር የምትዋሃደው? የማን መሬት ይዘ ነው? ወይስ ከ50 ዓመት በፊት እንደምታስቡት ዛሬም አማራን ገድለነው ጨፍጭፈነው ጨፍልቀነው አሳደነው መግቢያ አሳጥተነው በቁሙ ቀብረነው መሬቱን ወስደን አባረን ጎርፈን? እንደዛ የለም። አለፈ በቃ። አረፈዳችሁ። ትችሉ ነበር፣ በወቅቱ ትችሉ ነበር። ለጥ ብሎ ህዝቡ ለጥ ብሎ እግራችሁ ላይ ተንበርክኮ በነበረ ጊዜ ትችሉ ነበር። አርፍዳችኋል። አሁን ከቆየ በጣም አርፍዳችሁ ነው ከእንቅልፋችሁ የተነሳችሁት። እሱ ለውጥ አይፈጥርም። በጣም ነው ያረፋዳችሁት። አሁን ሰዓቱ አይደለም እና በማን ደም ላይ ነው እናንተ አንድ ከኤርትራ አንድ ከኢትዮጵያ በፈረቃ የምትዋጉት ደም የምትፋሰሱት? አይ ዛሬ ከልን ነው የፈለኩት፣ ነገ እሱን ነው የምፈልገው፣ ከነገ ወዲያ ሶማሌ ነው የምፈልገው፣ ኤርትራ ነው የምፈልገው፣ ኢትዮጵያ ነው የምፈልገው፣ ግብፅ ነው የምፈልገው። እንዴ ቆባጣ ያፍታም ልጅ ሆናችሁ እኮ አሁን እኮ ጠዋት ጠዋት የተናገራችሁት ከሰዓት መቀየር፣ ከሰዓት የተናገራችሁት ማታ መቀየር። እናንተ በተኮረባበታችሁ ቁጥር አገር በደም ትጨቆያለች። ሞትና ልቂት። ይሄ ሁሉ አይሆንም። የማይሆነው አይሆንም ነው ምን ያሉት፣ የሚሆነው ይሆናል ነው ምን ያሉት። እና
ከድርጊታችሁ መቆጠቡ የተሻለ ነው ይመስለኛል። ያለዛ ዋጋ መክፈል ይመጣልና ከድርጊታችሁ ተቆጠቡ። ይህን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርግ፣ ሼር አድርገው። እወዳችኋለሁ። ይሞቻችሁ። ፒስ